በቡዳ የሚያምናሉ ሲበሉና ያለን እኮ አሁን አሜሪካን ሀገር ሲበሉና ያለን እኮ አሁን አሳማ አሜሪካ ሁሉ ነው የሚበሉትኝ። طيب አሁን ምሳሌ እኛ ሀገር አሁን ኢትዮጵያ ሙስሊሙ 80 ኒካ ያስራል። ማን ነው 80 ያስቀምጣል። ክርስቲያኑ ደግሞ 80 ሙስሊሙ ደግሞ ፊርማ ኒካ አስሮ ነው የሚጋባው። እናንተ ጋር አሁን መፈራረም አለ ወይ ዝም ብሎ ይዞ መሄድ ነው? እንዴ አንቺ መፈራረም አለ እንዴ? አለ ህጋው ጋር ዝም ብሎ ማግባት የለም። መፈራረም አለ። ቀብድ ምን ታረግላታለህ? ሴት ልጅ ናት። ብዙ ነገር ወተት ያለ ዝም ብላ አታገባም። አሁን ምሳሌ ደሞዝ አሁን አንተ ምሳሌ ድሃ አለ እዛ ሀገር በዓለም ላይ በየቦታው ነው ድሃ ያለ። ሸሎት በየቦታው ነው ድሃ ያለ። ግን እዚህ ሀገር በልቶ የማይተኛ የለም። ሁሉ በልቶ ነው የሚተኛ። ራብ የሚባል የለም እኮ እንዳልኩ እኮ በልቶ የማይተኛ ከሌለ ድህና ነው ብለህ ማለት ኢትዮጵያ ውስጥ እኮ በልታ ማተኛ ለአካ ምተኛ ብዙ አለች። ይሄ ሌላ ነው። እዚህ በምግብ በምናምን እዚህ እንኳን ኖን ፕሮብለም፣ ምንም ችግር የለም። እስራኤል ለአንዱ ይተዛዘናል በጣም። ይህም ማወቅ አለብህ። ማለት ደሞዝ አሁን አንድ ሰው ዝቅተኛ ደሞዝተኛ ምን ያህል ይሆናል? እኔ አሁን አማንም ታውቀዋለህ ብዬ አውቃለሁ። ጌም የሚጫወተው እሱ አሁን በቃ ብዙ ነው። ደግሞ ተጣርታ የምትደርሰኝ $900 ነው አለ። እንዴት $900 ብቻ እሱ እኮ እዚህ ሀገር አይደለም የሚኖረው ነው እኮ። ግን እስራኤላዊ ነው እኮ እሱ አይደለም ነው አይደለም። ስራው ላይ አይደለም። በአፉ ብሎኛል። ይሄን በአፉማ ለመናገር ይችላል፣ ግን አይደለም። የት ነው የምንኖረው ስለው እስራኤል ነኝ አለኝ። ሁለተኛ ደግሞ ስዊድን ነው የሚኖረው። ስዊድን ሀገር ስዊድን ነው የሚኖረው። ሀብታም እኮ ናት ስዊድን። አንተ ሀብታም ቲክቶክ ላይ ስለምን ይሆናል? እኔ እዛ ሀገር ብገባ እዛ ሀገር እኮ አንተ በጣም ሀብታም ሀገር እኮ ናቸው። ስዊድን እኮ ድሃ የለም። እስር ቤት እኮ ከአመት እስር ቤት የማይታሰርባት ሀገር እኮ ነው። ስርዓት ያለባት ሀገር እኮ ነው። አንተ ምን ሀገር ያለ አህመድ? እኔ አረቡ ዓለም ነኝ። የምን የሚባል ሀገር? የመን ነኝ። የመን ከየመን ኢትዮጵያ አይሻልም? እኔ የሚመስለኝ ሳውዲያ ነው ያለ። አሁን ልህን ነው ሳውዲያ ነው ያለህ አይደል? ሱዳን ስዌድ ማለት እኮ ስዌድ ዩክሬን እነዚህ ካርታቸው በአንድ ጋር የተያያዘ ነው። እነ ሩሲያ እነዚህ ስዌድ እነዚህ ካርታ በአንድ ጋር ናቸው ተያዘ። ሀብታም ሀገር ናቸው ደግሞ። ሳውዲ ሀብታም ሀገር ነው። ራሻ ግን ሀብታም ሀገር አይደለችም። አዎ። አሁን አንተ ምንድን ነው የምትሰራው እዛ? አሁን ስራ አቁሜያለሁ። ከላስ ወስኛለሁኝ። እንትን እየጠበቅኩ ነው በጀዋሌ። ታንክስ ገንዘቡ እናቴ ጋር ኢትዮጵያ ሀገሬ። እንደዛ ካሰብክ ለምን ኢትዮጵያ ወጣህ ወደ ሌላ ቦታ ሄድክ? ኢትዮጵያ ሀገር የምትል ከሆነ የሰው ልጅ ሰርቶ እኮ ለስራ እኮ አሜሪካን ሆነው ከዓለማችን ትልቅ ሀገር የተባባሉት ሀብታም ሀገሮች
ሌላ ሀገር ለስራ ይሄዳሉ አይደል? እኔም እንደማንኛውም ሰው ለስራ ሄድኩኝ። ኦኬ አንተ ከኢትዮጵያ ስትወጣ እኮ ኢትዮጵያዊ አይደለሁም ብለህ ፈርመህ እኮ ነው ከኢትዮጵያ የወጣኸው አይደል? እኔ ኢትዮጵያ ነው የተወለድኩኝ፣ ኢትዮጵያዊ ነኝ። ግን አልኩህ ዜጋ ምናምን እስራኤላዊ ነኝ። ቆይ አሁን አንተ ኢትዮጵያዊ ነህ ብለህ ነው የምታምነው አበሻ ወይስ እስራኤላዊ? እኔ ኢትዮጵያ የመጣው እስራኤላዊ ነኝ። አሁን እኛ አያፍርደውና ጦር ብንገጥም አሁን ና ግባ ብለህ ብትያዝ እኔ ጋር በፊት ለፊት ብንገናኝ ምን ታደርገኛለህ? አበሻ ነህ፣ በሀገር ነው የምንጋደለው። አስተካክዬ እዚህ ላይ እልሃለሁኝ። እማትረባ እንዴት አድርገህ ነው የሀገር ልጅ አይደለሁ ብትሆንሳ? እንዲያውም በእርግጫ እያልኩ አንተ እኮ ስራ ይኸውልህ፣ ኢትዮጵያን እንዴት ትወጋታለህ? ምሳሌ አሁን ኢትዮጵያን ተወልደህባታል፣ አበሻ ናት። እንዴት ኢትዮጵያን ትዋጋለህ? ይኸውልህ ኢትዮጵያ ነው የተወለድኩኝ፣ ግን አይበል እንጂ ጦርነት ከመጣ ሀገሬ እስራኤል ነው። ሌላ ሀገር የለኝም። አንድ ሀገር ነው ያለችኝ። ምሳሌ ሌላ ሀገር ሂድ ብትባል፣ ምሳሌ አገር ምረጥ ከዚች በስተቀር ገንዘብም እንደ ልብ ይኑርህ ብትባል ከእስራኤል ውጭ የት ሀገር ነው የምትከዲው? ምሳሌ ኢትዮጵያን ነው የምመርጠው፣ የተወለድክበት ሀገር። ለምን ኢትዮጵያ እመርጣለሁ? ሀገር ጠፋ? እስራኤል እቀራለሁ። የለም ምሳሌ ምረጥ ብትባልስ? ምሳሌ አሁን ወደ ኢትዮጵያ ተመለስ ቢሉህስ? ምሳሌ አሁን አንተ እስራኤላዊ፣ አሁን አንተ ቤተ እስራኤል ነህ እንጂ ዜግነት ተሰጠህ እንጂ እኮ አበሻ ነህ። ወደ አበሻ ተመለሽ ቢሉህስ? እተወለድክበት ሀገር ግባ። ተወለድኩበት ሀገር በሄድ ምንም አይቆጨኝም። ግን አንተማ አይቆጭህም፣ እኛ ነን እንጂ የምንመልስህ። እንዴት አንተ ትመልሰኛለህ? እና እናቅህማ ምንድን ነው? ለዛ ብዬ እኮ ነው እስራኤልና ኢትዮጵያ ጦርነት ቢገጥሙ አንተ ፊት ለፊት ብትሆን አስቀድሜ እዚህ ላይ የምልህ አልኩህ። አስተሳሰብ እንደዚህ ስለሆነ አየህ፣ አንተ ሲቸግርህ የምትወጣ ሲቸግርህ የምትገባ ነህ። እንደ ኢትዮጵያ እኮ ደም የሚፈስላት ጀግና አለ። እኔ ቸገረኝ አላልኩም። ስማ ቸገረኝ አላልኩም። እኔ አፈርጥሜ ደፋ ልበል እንጂ ለእስራኤል እሞታለሁኝ። ምን ችግር አለው? እሷ እኮ እናንተ አሁን ምሳሌ አሁን ብዙ ጫና በከረናቸው እኮ ብዙ ጫና ይፈጥርባችኋል፣ እናውቃለን። እስራኤል አሁን የሚኖሩ ሰዎች ስማ፣ እስራኤል ሀገር ውስጥ ከየመን የመጡ አሉ፣ ከማሮኮ፣ አልጅር፣ በየዓለሙ የመጡ አሉ። ኦኬ፣ ለሁሉም ችግር አለው፣ ለእኛ ብቻ አይደለም። ይሄ ጣና የሚደረገው በሁሉ ዓለም ነው። እና ይሄ ያለ ነው እዚህ ሀገር። በዚህ እንኳን አትምጣ። ለምን አንተም በጥቁርነትህ አለህበት ቦታም እንትን እየተባልክ ነው። ይሄ ያለ ነው፣ በዓለም ያለ ነው። እንዴ አሁን አንተ አረብ ሀገር ጥቁር ስለሆንክ ለእነሱ ገረድ ነህ መሆነ የምትቀርበው፣ ሌላ ሰው አይደል፣ እንደ ሰው አይቆጥረውም። እዚህ ሳይሆን እኔ ግን ይኸውልህ፣ እኔ እዛ ሀገር ላይ ማለት ነው፣ እዛ ሀገር ላይ አንተ ሀብታም ትሆንክ ማንኛውንም ሰው ታሰራለህ። ጥቁሩም ሀብታም አለ፣ ቀይም ሀብታም አለ። ግን እኔ እያልኩ ያለሁት አንተ አሁን የዛ ሀገር ዜጋ ሆነህ እንደ ዜግነትህ ክብር ሊኖርህ ይገባል። አሁን አንተ በዘር ቀለምህ እንኳ ውትድርና ለራሱ ተውትድርና በስተቀር አሁን ስራ ያለው ሰው የለም። ጥቁር ሀበሻው አሁን እስራኤል ውትድርና ብቻ ነው ፊት ከዲህ እንድትሞት ነው። ይኸውልህ አንድ ዜግባ ውትድርና የሚከድ እዚህ ሀገር 18 ዓመት ከሞላህ በኋላ ለ3 ዓመት ሁሉም ወደ ውትድርና መሄድ አለበት። አይገባህም? ይሄ ነው እንጂ ሄደህ ሞት የሚባል የለም። 3 ዓመት ሁሉም ህዝብ የግድ ውትድርና ማድረግ አለበትኝ። እኔ ሌላ ለምን እንደምታስቡን አይገባኝም። ከዛ ውትድርና ያለ ነው፣ መሞት መገዳደል ያለ ነው። ለምን ጦር ኃይል ያለበት አሁን እኛ እያየን በቴሌቪዥንም እናያለን፣ በቲክቶክም እየተለቀቀ እናያለን። አብዛኛው ልክ እንዳንተ አይነቶቹ ኢትዮጵያ ተወልደው
ወደ እስራኤል ገብተው ዜግነት የወሰዱ ፖሊሶች በጣም እየሞቱ እያለቁ እናያለን። ለምን? ለጦርነት ብቻ ናቸው የሚጋብዟቸው። አሁን ይህ አግባብ ነው? መጀመሪያ ፊት የሚያስገድቧቸው እንዲሞቱ ነው። ለምን? ለጦርነት ብቻ አይደለም። መጀመሪያ አንተ የሚያሳዩ በቴሌቪዥን ለዚህ እስራኤል ሀገር ያሉትኝ አበሻዎች ቤተ እስራኤሎች ክፋት እየወረደባቸው ነው እያሉ የሚያሳዩህ አንተ ጥላቻ እንድትዘራ ነው። ግን ልንገርህ፣ እኛ ለሀገሪቱ እኛም መሪዎች ነን፣ በሁሉም እንሳተፋለን። ኦኬ፣ አሁን እናንተ ባለፈ ለራሱ ጉሬ ተምሶ ነበር፣ እያየን ነበር። ጉሬ ተምሶ መሸሻ እስራኤል ውስጥ መሸሻ ወይም ሚሳኤል መሸሻ ጉሬ ተምሶ እያየን ነበር። እኔ እያየሁ ነበር። እና ጉሬ ተምሶ ቋቁሮቹና ቀያዮቹ ተፊገቡ ውሻዎቹና ተፊገቡ የእኛ ሀበሻው የእኛን አይነት ከረን ያለው አትግቡ ብለው ተኋላ አስቀሯቸው። ቢሞትም ይሙት ብለው ምንድን ነው የምታየው? እኔ የምን አይነት ነገር እንደምታይ አይገባኝም። ውትድርና ላይ እንደዚህ አይነት ነገር የለም። ሀበሻ በፊት ለፊት ይሆን ወይ ውሻ ወይ ፈረንጅ ተኩስ ላይ ያለ ነው። የሰው ልጅ ጦር ሜዳ ሲሄድ ይሞታል፣ ይድናል፣ ይታኮሳል። እድል ሆኖ ይሞታል። ምን ይደረግ? እግዚአብሔር አዘዘው ነው። አሁን አንተ ግን አለህበት ቦታ በጥቁርነትህ ብዙ ነገር እየተደረገ ነው። ፓስፖርትን ቀምተው ሴቶችን ፓስፖርት የለኝም፣ መታወቂያም የለኝም። እና እንዴት ነው ምትለው? ህገወጥ ነኝ። ከያዙ ውሳ ወደ ሀገሬ በስነ ስርዓት ወደ ሀገሬ በራሳቸው አየር። ወይ አንተ አሁን ፈላስቲን ደጋፊ ነህ? ፈላስቲን ደጋፊ ነህ? ሐማስ ምናምን ምን አይነት ነው? ሐማስ የሐማስ ቡድን አሸባሪዎች ትደግፋቸዋለህ? እነዚህ ቡድን ማየት ነው የሚባደኑ ቡድን እነዚህ ቴሮር ናቸው። ፈላስቲን አዛ ውስጥ ያሉትኝ እስራኤል ጋር የሚዋጉትኝ ለራሳቸው የተደራጁ ራሳቸው ተደራጅተው እስራኤል እናጥፋ ብለው የመጡ እነሱ ትደግፋቸዋለህ? ላ እኔ ድርጅት አልደግፍም፣ ምንንም አልደግፍም። እኔ የምደግፈው የተበደለን ብቻ ነው። አሁን አዛ ህዝብ የተበደለ ነው የምትለው? የማ አዛ ያሉትኝ? እኔ እኮ እዚህ ነኝ። አዝማተን ኮት ሊሆ ነገዘ እና አሁን አንተ ኢትዮጵያ ሄደህ ታውቃለህ? አሁን አንተ ኢትዮጵያ ጀራው ስንት ዓመት ሆነ? በስንት ዓመት ነው ከኢትዮጵያ የወጣኸው? በ6 ዓመት። አንድ ነገር ምንም ነገር ፌስታል እንኳን አለህ እንላክልህ። ኢትዮጵያ ምን አለ ካንተ? ምን አለ ኢትዮጵያ ውስጥ ያለ ነገር? አንተ ትችላለህ ሀገርህን ተመዳታለህ። ኢትዮጵያ እኮ ነፍሴ እኮ ናት። አንተ ኢትዮጵያ ማለት እኮ እኔ ተጦታ በስተቀር እኮ አየሯ ተስማሚ ኢትዮጵያ ማለት እኮ ነው። አንተ ከኢትዮጵያ ጋር ችግር የለብኝም። ኢትዮጵያ ለዘላለም ትኖር፣ ምንም ችግር የለብኝም። ግን ሀገር እስራኤል ነው። ምን ልበለህ? የበላህበትን ሳይሆን ማክበር ያለብህ። ምሳሌ እስራኤል ሁለተኛ ሀገርህ እንጂ የተወለክባት አዳምጥ። እስራኤል የመጀመሪያ ሀገሬ የሚቶቼ አጥንት የሚቶቼ ተዋግተው ለኢትዮጵያ ብዙ መስዋዕትነት ከፍለዋል። ኦኬ፣ ማንን የተዋጉት? ኢትዮጵያን ነፃ ለማድረግ ነው። እኛ እናቅም። እኛ ለራሳችን ምን አንተ ምን ታውቃለህ? እንደውም ልንገርህ እኛ ኢትዮጵያዊ ማንም ድጋፍ ደግፎንና ማንም ረቶን አያውቅም። ማንም ራሳችን ስማ፣ ድሮ አሁን አንተ ቤተ እስራኤል ኢትዮጵያ ውስጥ እያሉ ኢትዮጵያ ወደ ላይ ብላ ነበረ። ቤተ እስራኤል ኢትዮጵያን ከለቀቁ በኋላ
ብዙ ችግር መጥቷል። ብዙ ችግር መጥቷል። ከዚህ በፊት ኢትዮጵያ እንደዚህ ተንቃ አታውቅም ነበር። ላላላ እነዚህ ቤተ እስራኤል የሚባሉትም አይወዱ ብዙ ችግር እንዲያውም እነሱ በነበሩ ጊዜ ነው ብዙ ችግር ያለብን። እንዲያውም እባክህ አስከብረንህ የነበረኛ ነን። እንዲያውም ይኸውልህ ብዙ ችግር ነበረ። በሽታ ለራሱ የተስፋፋ ነበር። ቡዳነት አሁን የሰው ቡዳ የሚባሉት እነዚህ በአይን የሚበሉ ከእነሱ ጋር አብሮ የመጣ ነበር እና አሁን ድረስ አለ። በተለይ በጎጃም ተራራና በጎንደር ተራራ አካባቢ አሁን አለ። አሁን ድረስ አይን የሚበሉ ስማ ማን ነበር ታልማ ሀዩዲት ወረዳ ክሩምዘ አንድ ነገር ይግባህ። ቤተ እስራኤል ኢትዮጵያ ያሉ አንተ መሳዮች እያመሰገኑ ነበር። አሰርበኸኛል። ምንድን ነው ያልከኝ? አልሰደብም። ችግር የለም አይዞህ ያልከው አሁን ምንድን ነው? ሳቷሽ ሀቁም በላይ ንግስት ዩዲት ምትባል ነበረች ኢትዮጵያ። እኔ እናንተ ጓደኛ ነን፣ በነፃነት እያወራን ነው። አዎ ንግስት ዩዲት ታውቃለህ? ስለሷ ታውቃለህ? አለ ምንድን ነው? ማን ነበረች? ንግስት ማን? ንግስት ዩዲት። ለእኔ ጣይቱን ነው የማውቀው። እሺ ችግር የለም አልኩህ። እኔ ልንገርህ፣ እኛ ከወጣን በኋላ በኢትዮጵያ ብዙ ችግር ነበረ። እኛ ከወጣን በኋላ ኢትዮጵያን አስከብረናት ነበረ። ኢትዮጵያ ይኸውልህ፣ ኢትዮጵያ ቤተ እስራኤል ብላ ስትቀበል ለራሱ ችግር የገባብን በሽታ ለራሱ የገባብን ያን ጊዜ ቁምጥና ለራሱ በሽታው እኮ እንዳንተ አይነቱ ነው። ኢትዮጵያ ቁምጥና ለራሱ አብሮ የገባው እኮ እስራኤል ነው። ስማ ቤተ እስራኤል ብዙ ነገር ለኢትዮጵያ አርጓልኝ። ብዙ ነገር ሰርቶ ነው የወጣ። ብዙ ነገር አስተምሮ ነው የወጣ። ግን ምን ይደረግ ጭንቅላት የለም። እያሁን ከምን ሀገር እንዳለ ሀገር ግን እንደማስፋፋት ሌላ ሀገር ሆነ ደስታ ሞቃለህ። ይህ እኮ ነው ችግሩ። ኢትዮጵያ ለዘላለም ትኖር። ለኢትዮጵያ ሪስፔክት አለን እኛ። ኢትዮጵያን በጣም እናከብራታለን። ክፉ እንዳይነካትኝ ምንም እንዳይነካ ግዴታ ነው። ኢትዮጵያን የማክበር ግዴታ አለብህ። ለምን ብትል ተወልደህባታል። 6 ዓመት ሙሉ 6 ግብር ሳከፍል ተቀምጠህባታል። 6 ዓመት ተወለቅ ተወልደህ ክትብት ተቆጥር ብሏል። 6 ዓመት ሙሉ ግብር አላስከፈልንህም። በነጣው አንተ ሰው አዳምጥ። አይገባህም እኮ እኛ ለኢትዮጵያ ብዙ ነገር ከፍለናልኝ። አንተ እኛን ታሪክ አታውቅም። በልቶ እኔ እንግዲህ እስራኤልን ታሪክ የማውቀው ወጣሌ ስገል ነው። ተዝሆች እኔ አላውቅም።